ሸገር ካፌ ሸገር ካፌ ሸገር ካፌ ሸገር ካፌ ለብሔራዊ ምክክር የታሪክ አስተዋጽኦን የሚተነተነው ውይይት ዛሬም ቀጥሏል። ሐሳብ አቅራቢዎቹ ዶክተር ተካልኝ ወልደማርያም እና ዶክተር ዮናስ አሽኔ ናቸው። አመሰግናለሁ በጣም ስለመጣችሁ እንደገና እና እንዴት ሰነበታችሁ? እግዚአብሔር ይመስገን ደህና የዛሬው ውይይት ሶስቱ የታሪክ የተነታኔ ማዕቀፎችን ሳንለቅ ከአድዋ በኋላ ባሉት ሁለት ንዑስ ዘመናት በነበረው የስልጣን ሽግግርም ይሁን የስልጣን ማጽናትም ይሁን ወቅት እነዚህ ሶስቱ በምን መንገድ ይከሰታሉ በሚለው ላይ ወደ ኋላ መለስ ብለን እንመለከተው። ምናልባት እንግዲህ በውስጥና በውጭ ኃይሎች የነበረውን ፉክቻና ውስብስብነቱን የምናይበት ደግሞ የልጅ ኢያሱ ወደ ስልጣን መምጣት ዘመንም እንደዚሁ ዛሬ ይነሳል ይመስለኛል። ተካልኝ ጊዜ እንደፈቀደልን ከየትኛው እንነሳ? እስካሁን ድረስ ያደረግናቸው ነው ውይይቶች በተወሰነ ደረጃ ከዚህ በተለይ ከሁለቱ የንዑስ ክፍለ ዘመናት ያልከው ዮናስ ለሱ ውስጥ ከአድዋ በፊትና ከአድዋ በኋላ የነበረው ዘመን ክስተቶች አዲስ ሐሳቦችና አዲስ ኩነቶች ሰብሰብ አድርገን በማጠቃለል መልክ አድርገን እግረ መንገዳችንም ያው መንደርደሪያ ይሆናል። በኋላ ቅድም ላልሽው በ1900 በእኛ አቆጣጠርና ፈረንጆች 1907 1908 ጀምሮ ስላለው በአጠቃላይ ብዙ ጊዜ የኢያሱ ንግስና ዘመን ባይነግሱ ብለን ለምንጠራው መንደርደሪያ ይሆናል። አንዱን አጠቃለን በመጨረሻበት የሚሆነን ነገር ብናደርግ ነው ጥያቄሽም ያንኑ ሰጀስት የሚያደርግ መሰለኝ። ቅድም እንዳልኩት ቅድመ አድዋና ድህረ አድዋ ምዕራፎች ከፍለን ነው ያየነው። በሁለቱ ምዕራፎች ውስጥ ተደረጉ ጥረቶችንና የተገኙ ውጤቶችን በመንደነ ያየናቸው ቅድም ማዚ እንዳልሽው በሄ በሶስቱ አይነት የለውጥ የተራክቦ የውይይት አማድ ስር ነው የተመለከትናቸውና አድማጮቻችን አሁን ይረዱታል። አንዳንድ ጊዜ በእንግሊዝኛ ሞቢላይዜሽን ሪስቶሬሽን እና ሪፎርም ትራንስፎርሜሽን ያልናቸው በአማርኛም እንደዚሁ አንዳንድ ጊዜ አሰባሳቢ እና ከዛ ቀጥሎ ደግሞ የማቻቻል መልሶ የማቋቋም መልሶ ስርዓትን የማደራጀት እና ደግሞ የመለወጥ የለውጥ ናቸው የሶስቱን አማድ በዚህ ረገድ በሶስቱ ስር ነው የተመለከትነው ማለት ነው። በግርድፉም ቢሆን ደግሞ እነዚህ በአገር ውስጥ የፖለቲካ ግንኙነቶችና በውጭ ግንኙነት ረገድ ያመጧቸውን አዳዲስ አሰላለፎችና አስተሳሰቦች አይተናል በግርድፉ። እነዚህ ነው ለማስተዋወስና ለማጠቃለል ያልነው ምንድነው የዳግማዊ ምኒልክ በተለይ የዳግማዊ ምኒልክ ዘመን አካሄዱ በየዘርፉ በውስጥ ኃይልንና ኃይል አጠቃቀምንና የማቻቻል ፖለቲካን ማቆራኘት የማሰባሰብ ፖለቲካን ከውጭ እንደዚሁ ኃይልንና ዲፕሎማሲን ባጣቀሰ መልኩ ማለትም ኮንፍሮንቴሽንና ዳያሎግ ቦዝሎክ በአገር ውስጥና በውጭ ግንኙነት እነዚህን ባጣቀሰ መልኩ የሄደ መሆኑን ያየነው። ስለዚህ ፒውርሊ የኃይል ፉክክርና አሸናፊ ተሸናፊ የሚል ሳይሆን እነኚህን ሁለቱን ባጣቀሰ መልኩ መሄዱን አይተናል። ይህም አካሄድ በአንድ በኩል ዘላቂ የሆኑ ውጤቶች አምጥቷል። በዚህ አካባቢ እስካሁን ድረስ ከኛ ጋር ያሉ ውጤቶች አምጥቷል። ውጤት ስንል እንግዲህ በጎም ውጤት አለው። በሌላ በኩል ደግሞ እስካሁንም ከኛ ጋር ያሉ ችግሮችን ተግዳሮቶችን ትቶ ማለፉን እንረዳለን ከዲስከሽናችንና በተለይ ከውጪ አንፃር ከውጪው ዓለም ጋር ባለው ግንኙነት አንፃር ከሁሉም በላይ ጎልቶ መውጣት ያለበት ዲስከሽናችንም ለማጉላት የሞከርነው ትልቁ ውጤት የዚህ ጥረት ኃይልንና ዲፕሎማሲ ያጣቀሰው ጥረት ትልቁ ውጤቱ የኢትዮጵያ ነጻነት መትረፍ ነው። መላ አፍሪካ በዚህ ቅኝ አገዛዝ ማዕበል ውስጥ በገባበት ጊዜ ከዛ ውስጥ ኢትዮጵያን እንደ ነጻ ሀገር ማትረፍ ብቻ ሳይሆን የታወቀችና በዚህም ረገድ ዓለም አቀፋዊ ዕውቅና ያገኘ አይነት የኢትዮጵያ ነጻነት ማትረፍ የትልቅ ውጤት ነውና በቋሚነት ትርጉም ያለው ወርሳችን ትልቅ ይሄ ከሁሉም በላይ ጎልቶ መውጣት ያለበት ነው። ከዛ በተጓዳኝ የምንላቸው ሌሎች ነገሮች ይሄንን የዚህን ኢምፖርታንስ የዚህን አስፈላጊነት የዚህን ትልቅነት አይቀንሱት ማንኛውም ማለት ነገር ግን ያው ሁላችንም እንደምናውቀው የአውሮፓ ቅኝ አገዛዝ በኢትዮጵያ ዳርቻዎች በግራም በቀኝም በመስራቅም በምዕራብም ማለት ነው መመስረት የዚህ ዘመን ውጤት ነውና በዚህ ምክንያት የኢትዮጵያ የባህር በር ተደራሽነት ጉዳይ በቀጣይነት ሳያቋርጥ የሚቀጥል ፖለቲካ ትግል ቁርቋሶ ነገር ሆኖ በዚህ አካባቢ እንደ አዲስ የተተከለ ነገር ነው። በተወሰነ ደረጃ ቀድሞም የነበረ ነው የባህር በር አክሰስና ባለቤትነት ጉዳይ። ነገር ግን ከአድዋ በኋላ የኢትዮጵያ ነጻነት መትረፉ እንዳለ ሆኖ አዲስ ኤሌመንት የመጣው ይሄ ነው። ከዛም ጋር ተያይዞ የኢትዮጵያ የውጭ ጉዳይ
የሚባለው ነገር ሁለት ዘርፍ ያለው ፕሮብሌማቲክ ይሆናል። ሁለት ዘርፍ ያለው አንደኛው ከባህር ማዶ አገሮችና ኃይሎች ጋራ የሚደረገው ግንኙነት የተመለከተ ነው። ሁለተኛው ግን በቅርብ ካሉ አሁን ጎረቤቶቻችን ከሆኑት ጋራ የተገናኘ ሆኖ ከሀገር ውስጥ ፖለቲካ ጋራ በቀጥታም የተጣመረ የሆነ ነገር ነው። ያኛው የሩቅ አገር ፖለቲካ ነው፣ የባህር ማዶ ፖለቲካ ነው፣ ዲፕሎማሲ የሚባለው ነው። ይሄኛው ደግሞ ግን እዚህ ከጎናችን ካጠገባችን ያለ ግንኙነቱና ኢሹዎቹ ከሀገር ውስጥ ፖለቲካና ከሀገር ውስጥ የፖለቲካ ግንኙነቶች ጋር እምብዛም ያልተለያየ እና ምንም ያህል የውጭ ጉዳይ ነው ብንለው ምንም ያህል ከሌሎች ሀገሮችና ህዝቦች ጋር ግንኙነት ነው ብንለው ዞሮ ከፊትም ሆነ አንዳንዴ ከፊት ቀድሞ የሀገራችን የፖለቲካ ጉዳይ ጋር የሚያያዝ ነገር መሆኑ የጀመረበት ጊዜ ነው። በዚህ ጊዜ ነው ቅድም በውይይቶቻችን ባየነው ጊዜ ውስጥ ነው ይሄ ተፈጠረው። ቀጠናዊ ወይም አካባቢ ፖለቲካ የምንለው አሁን ማለት ነው። አሁን ፖለቲካ ሪጅን ምናምን ነው አይነት። ስለዚህ ይሄ ሁለቱ መሀል ያለውን ነገር ብዙ ጊዜ እንቀላቅለዋለን እና በቃ ከዚህ በኋላ ነው እነኚህ ቅኝ ግዛት አገሮች ናቸው፣ እኛ ኢትዮጵያ ነፃ አገር ነች ከነዚህ ጋር እንደዚህ የሚለው ነገርና በተወሰነ ደረጃ የቅኝ ገዢዎች እዚህ በነበሩበት ጊዜ እነሱም ይሆን ከነዚህ ጋር ያለንን ግንኙነት ከእንግሊዝ ወይ ከፈረንሳይ ወይ ከጣሊያን ጋር ካለን ግንኙነት ጋር ያያይዙት ይፈልጋሉ እና ያ ኮምፕሊኬሽን እንዳለ ሆኖ ምክንያቱም እነዚህን አካባቢ ሱዳንን ወይም ጅቡቲን እነዚህ ቅኝ ግዛት ሀገሮች የኔ ናቸው ብለው ስለሚያስቡ ወይም የግዛቱ ራሱ የፈረንሳይ ወይ እንግሊዝ ተቀጽላ ተብሎ ስለሚታሰብ ግንኙነቱም ከትልልቆቹ ጓጓን ይመስላል ግን በውስጥ ደግሞ ሌላ ገበር አለው ሌላ ግንኙነት አለው ያልከን በጣም ያ ልዩነትና ያ ተያያዥነት ግን ልንረዳው ይገባል እንደ ኮምፕሌክሲቲው ልንረዳው ይገባል እና ይሄ ነው በውጭ ጉዳይ በኩል ያለው የቅድመ አድዋው እና ድህረ አድዋው ሲናሪዮ የፈጠረው። በውስጥ በኩል ባለው ቅድመ አድዋ ዘመኑንና ኢሚዲየት ቅድመ አድዋ ማለት ነው ዘመንና ኢሚዲየት ፖስት አድዋ ዘመንን ድህረ አድዋ ዘመንን ያየነው በምንድነው የኢትዮጵያ መንግስት የኢትዮጵያን ስቴት የሚለው መንግስት ነውና አገረ መንግስት ከግዛት ማስፋፋት ጋር ተያያዘ እና የዛ ሂደት ውጤት ግዙፍ የሰው ኃይል እና ሀብት ያሰባሰበ ኃይል ሆኖ ማፈጠሩ በዛው ጊዜ በዛው ወቅት ከምዕራባውያኑ ጋር ትግሉ በሚደረግበት ጊዜ ከሱ ቀድሞና ከሱ ተከትሎ እሱም እየተካሄደ ያለ ፕሮሰስ ነው። ይሄ ከውጭው ጋር ለተደረገው ትግል ትልቅ አስተዋጽኦ አድርጓል። ኃይል ያ ሀብት አስፈላጊ ነው። ተሰብስቦም በግድም ተቀምሮ በደንብ አይተነዋል። ነገር ግን በውስጥ ለውጭ ያደረገው አስተዋጽኦ እንዳለ ሆኖ በውስጥ ግን የአገር ባለቤትነትን ጉዳይ ነው። አገር የሚለውም ጉዳይ ብዙ ሰው በኢትዮጵያ ደረጃ በትልቁ እንደሚያስበው ሁሉ በየአካባቢው ደረጃ ይሄ የኔ ሀገር ነው፣ የዚህ ሀገር ባለቤት እኔ ነኝ፣ የዚህ ሀገር ባለቤትነቴ ቀንሷል፣ በዚህ ምክንያት በአገሬ ውስጥ ሌሎች ኃይሎች የበላይነት ወስደዋል፣ እኔ በዚህ ተገፍቻለሁ ወይም ይሄን ተነጥቄያለሁ የሚለው ከሀገራዊነትና የነጻነትን የገደበ በተወሰነ ደረጃም ይሄ ሀገሬ ነው የሚለው ሙሉ የነጻነት ሐሳቤ የገደበ ነው። ይሄ ፕሮሰስ ምንም ቅራኔ ወይም የተወ ነው ማለት ያላለቀ የቤት ስራ የፈጠረ ነገር የሚል ትናለን። ይህንን በደንብ ለማሳየት ሞክረናል። አሁንም የምናነሳው ቅድም ስንጀምር እንዳልነው ያ ስቴትሁድ ጉዳይ ኦንጎይንግ ቤዚስ ሪኔጎሺየትድ እንደገና ለድርድር የሚቀርብ ነገር መሆኑንና ጥያቄዎች ሁሌ ይነሳሉ፣ ፉክክር ይኖረዋል፣ አጋጣሚዎችና ሁኔታዎች እንዳመቹት እነኚህ ጥያቄዎች እንደገና ሪሰርፌስ ያደርጋሉ። ኦንጎይንግ ፕሮሰስ የነበረና በዚህ ኢሚዲየት ቅድመ አድዋና ኢሚዲየት ድህረ አድዋ ዘመን የሆኑት ነገሮች ፋውንዴሽናል እንትን አላቸው። ለዚህ በቀጣይነት እስከ ዛሬም ድረስ አንዳንዴ ስለ ዛሬም የምታወራ ይመስላል። አዎ እንግዲህ ወደ ዮናስ ቁርቋሶ አንግባ እና ሶስተኛው በሰፊው የተነጋገርንበትና እንደገና ብንጠቅሰውና እኛም ብንሰማው ብንናገረው ክፋት የሌለው የሚመስለኝ ነገር ይሄ የዜግነትን ጉዳይ ነው። ምክንያቱም ዋና ሶስተኛው ርዕሰ ጉዳያችን የዜግነት አይደለም። አንደኛው ሀገርነት፣ መጀመሪያው ስልጣን ላይ እና ዜግነት ዜጋ ማለት እስከዚህ ዘመን ማብቂያ ድረስ አሁን እስካሁን ተነጋገርንበት ዘመን ማብቂያ ድረስ ዜጋ ማለት ተገዢ ወይም ባለሟል ተከታይ ማለት ነው። ቃሉ ጽንሰ ሐሳቡ መሰረታዊ ትርጉሙ ደግሞ ታሪካዊ ትርጉሙ ውስጥ ሲገባ እሱ ነበር እና ይሄ እንደ ገዢ ሐሳብ ቀጥሏል በዚህ ጊዜ። ስለዚህ አንድ ሰው በራሱ እንደ ግለሰብ ዜጋ አይባልም ብለናል። የማን ዜጋ ነው የሚል ነውና የማን እና በዚህ ጊዜ የመጣው ሞቢላይዜሽንም ይሁን በሪስቶሬሽንም ይሁን በእነኚህ ኮንቴክስት ውስጥ ሁሉ የነበረው ውይይት ስለ ዜጋ በቃ የማንን ዜጋ ማን
ወሰደው ዜግነትን ማደላደል ዜጋን መሻማት ዜግነትን አለ ዜጋን መሻማት ዜጋን የመነጣጠቅ ነው መሬቱንና ሀገሩን ወስደ ላንዱ ስትሰጠው በዛው ልክ ከዛው ጋራ በተያያዘ እሱ ዜጋዬ የሚለውን ካል ወይ መስጠት ከሀገረ መንግስቱ አደባባይ ስናየው ማለት ነው ከአደባባይ ስናየው ግን ይሄ እንዳለ ሆኖ አዲሱ ነገር ምንድነው በተወሰነ ደረጃ ቀርቦም የነበረ ነገር ግን አሁን የጎላ የመጣው ነገር ምክንያቱም ከሀገረ መንግስቱ ጥንካሬና ከዘውዱ በተለይ እንደገና የኃይል አሰላለፉ ላይ ጉልላቱ ላይ ጫፉ ላይ ከመምጣቱ ጋራ በተያያዘ አሁን የመጣው ስለ ህዝብ ወይም ደግሞ ይሄ ከዜጋ ውጪ ለባላገሩ ወይም በዘመኑ ቋንቋ በጣም ብዙ ጊዜ ጥቅም ላይ ውለ የነበረው ስለ ደሃው መናገርም የሚጀመርበት ጊዜ ነው በተለይ ከዘውዱ አንፃር ከድህረ አድዋ ጊዜ ጀምሮ እየሰፋ የሚመጣው ምንድነው ማንንም የአካባቢ ገዢ መሳፍንቱም ይሁን መኳንንቱ ይሄ ዜጋዬ ነው ይሄ የኔ ነው ማንንም እዚህ ውስጥ የሚያገባው ነገር የለም ብሎ የሚያደርገው ነገር ጥያቄ የሌለበት ነፃ መብት ነው የሚለው ነገር ትንሽ ሙግት እየገጠመው ይመጣልና ቻሌንጅ እየገጠመው ይመጣል እና ስለዚህ ዳውናት በድሉ ባሪያውን የባሪያንም ስርዓት ራሱ ባሪያንም ወደ ዜጋ የመመለስ ነገር ወደ ዜጋ ይመጣል አዎ ግን አሁን ወደ ዜጋ ሲቲዝን ማለት አይደለም ወደ አንተው ትንተና ይሄ ይጀመር እንጂ ምንድነው የጀመረው ስለ ከዜጋ ውጪ ዜጋ አክቹሊ ከባለስልጣኑ ጋራ ሰልፍ ውስጥ የገባው አካል ነው ዜጋ የሚባለው የነበረው እስከዛ ሌላው ባላገር ነው ወይም ደሃ ነው በቤት ውስጥም ቢኖር በየትም ቢኖር ወይም ደሃ ነው ወይም ባሪያ ነው አገልጋይ ነው የሰው ባለስልጣኑ አገልጋይ ምናምን ባለሟል ነው የሚባለው ወይም ጭፍራ ነው የሚባለው ጭፍራና ባለሟል ነው ፕሮፐርሊ ስፒኪንግ ዜጋ እስከዛ ዘመን ድረስ ከዛ በኋላ ግን ይሄንን የሚገርመው ነገር በኋላ ወደ ሲቲዝንሺፕ ዲስኮርስና ፖለቲካም ስንገባ ያንኑ የድሮውን የተገዥነት ቋንቋ ነው ይዘን የምንቀጥል ይሄ ነው ለብዙ ሰውም ግር የሚለው ይሄ ይመስለኛል ነገር ግን ይሄ ኢሊቱ ፖለቲካል ዲስኮርስ ውስጥ ስለ ተራው ህዝብ በኔና በማዛ ዘመን ስለ ሰፊው ህዝብ ነው ስለ ተጨቋኙ ስለ ተገፋው ሰው መናገር በተወሰነ ደረጃ የሚጀመርበት ጊዜ ነው የምንስተው ግን ብዙ ጊዜ የሚሳተው ብሔረሰቦች ማለት ነው ዛሬ ማለት ይችላል ስለ ብሔረሰቦች ብሔረሰብ ስንል ጥቅል እኮ ነው አሁን ስለ ብሔረሰብ ቀደም ብሎ ደግሞ በማዛዝ ስለ ሰፊው ህዝብና ስለ ተጨቋኙ በመደብ ስለሚጨቆነው ይሆን ይችላል ስለዛ ኤሊቱ መናገር ይጀምራል እና በዛ ጊዜ በተለይ ወደ ቤተ መንግስት ወደ ንጉሱ የመጮህ ነገር ከሚጀመርበት ጋር ተያይዞ ነው እና የምንስተው ነገር ግን እዚህ ውስጥ ማን ነው እንዴት ነው ይሄ ነገር የተጀመረው ነው የፖለቲካሊ ቃኑ በኋላ እናነሳቸዋለን እነሱ ለህዝብ ተቆርቁረው ህዝብን በደል ተሰምቷቸው ለዛ ህዝቡ ሲሉ እንቅልፋተው አሁን እንደሚመስለን ስለተከታተሉት ነው ወይስ ሌላ ምንጭ አለው ያንን ባለመጠየቃችን ብዙ ጊዜ ገሌ እንደዚህ ሞደርናይዝ አድርገዋል ገሌ ይሄን ሪፎርም አድርገዋል ገሌ ህዝቡ ይሄን በደል ተሰምቷቸው እንዲያርገዋል ብለን ነው እንከመጣው ነገር ግን እዚህ ውስጥ የሚረሳው ነገር ግፊቱ ይሄ የኤሊቱ ግንዛቤ ስለ ህዝቡ ስለ ደሃው ስለ እንደዚህ መበደልና ስለሱ መናገሩ ግንዛቤ የመጣው ህዝቡ ስላለበት ሁኔታና ስለቸገረው ነገር መናገር ስለቻለ ስለጀመረ ጌታውን ያውቃል በየአካባቢው ማን እንዳለ ማን ጌታ እንደሆነ እና አንዳንድ ቦታ ላይ የማን ዜጋም እንደሆነ ያውቀዋል ነገር ግን በዚህ ጊዜ የሚጀምረው ነገር ምንድነው ጌታዬም ጌታ አለው የጌታም ጌታ አለ ስለዚህ ጌታዬ ሊያደርገኝ የሚችለው ከዚህ ወዳ እንግዲህ ምጮህበት ቦታ አለ የሚለው ነገር ግፋም ቢል እንግዲህ ከጩኸትም አልፎ ማመጽም አለ ይሄ አይሆንም ይሄን አልችልም የሚል ነገር የጀመረበት ሁኔታ አለ የኮቴ ግብር ብለን ይሄ በአንዳንድ ቦታ ላይ አዳዲሱ ለባቡር ሀዲዱም ለምኑም ገንዘብ አዋጡ የጭራ ግብር ያንን ሲል አንዳንድ ቦታ ላይ ነው እና አንዳንድ ቦታ ላይ እስከ አመጽ እንቢተኝነት ብቻ ሳይሆን ሽፍትነትም ይመጣል አመጽ ማለት ሽፍትነትም ደግሞ የቆየው እና ይሄ በተለይ የታችኛውን ኤሊቱን እርከን እና ህዝቡን በሚያገናኙ ደረጃዎች ላይ የሚንቀሳቀስ ኃይል ስላለ እና እዚህ ጋር ገሌጋ አላድርም ገሌ ዜግነት በቃኝ ብሎ ሌላ ዜግነት የመፈለግም አለ የመሸሽም አለ ከአንድ ቦታ በቃ እኔ ይሄንን አልቻልኩትም ብሎ እብስ ብሎ ሰው ይሄዳል ነው ሰው በቃ ተቶኝ ሄደ አገሩን ለቆ ሄደ ተደበቀ ህዝቡ መልሱልኝ ግብር በዛብኝ ጫናው ስለበዛብኝ ስላልቻልኩት ብሎ ሰው ይሄ ማለት አፍሪካ
የአገረ መንግስት መስረታ ታሪክ ውስጥ አፍሪካ ውስጥ ጠንካራ መንግስታት ያልቆመው ሰፊ ግዛት ሰፊ መሬት ስላለና የህዝቡ ስርጭት ደግሞ አነስ ያለ ስለሆነ ኃይለኛ ሰዎች ወይንም መንግስታት ለመቆም ሲሞክሩ ህዝብ አሁን መተለኝ ዜጎች ይሸሻሉ ኤግዚት ኦፕሽን ይባላል አይደል በአፍሪካ ውስጥ ከሌላው አህጉር የተሻለ በተለይ ከአውሮፓ ሲነጻጸር ዜጋ መሆን ወደ አንድ ሀገር ውስጥ ለመጠቅለል የነበረው ሁኔታ በጣም አናሳ ነው ምክንያቱም ሰዎች ያመልጡ ነበር ያይሸሹ ኤግዚት ኦፕሽን ይባላል በመሸሻቸው ምክንያት መንግስታት ጠንክረው አስገብረው ህዝቡንም መሬቱንም የመያዝ አቅማቸው የተዳከመ ይሆናል ለምን ሰው ሊይዙት ሲሉ ሌላ መሬት የሚያርሰው ሌላ ቦታ ስላለ ይሄር ነበር የሚል ቲዮሪ አለ ይሄ አንዱ አንተ ደግሞ ሁሉ የምትነግረን ቆንጆ ስለ ዜግነት ብሰማው አሁን እዚህ ጋር በተጠቃለለው ደስ የሚለኝ ዜግነት መስተጋብራዊ ነው ብለ ስለዚህ አሁን እንዳልከው ከላይም ሲታሰብ ይሄን ይመስላል ከመሳፍንቱ ሲታሰብ ይሄን ይመስላል ከታች ደግሞ ይሄን ይመስላል የነዚህ በየቦታው በየኃይል ማረፊያው ቦታ ከላይ ወደ ታች ከታች ወደ ላይ ወጎንዮሽ የሚታይ በዛው ውስጥ ትርጉም ያገኘ የመጣ ነገር ነው የምትለው ነገር አለ ትርጉም ያገኘ የሚመጣ ብቻ ሳይሆን ነው ዳይናሚክ ነው ዲቨሎፕ ያደረገ የሚሄድ ነገር ነው ሁሉም ደረጃ ላይ ሙግትና ፉክቻል ወይም ኔጎሺዬሽን በእኛ ቃል ኔጎሺዬሽን ዳያሎግ ይችላል ያ ነገር አለ በዚህ ምዕራፍ ውስጥ የነበረውን ገጽታ ነው እዚህ መጀመሪያዎቹ ኢሚዲየት ፕሪ አድዋና ኢሚዲየት ፖስት አድዋ ፒሪየድ ውስጥ የነበረውን መልክ ነው እንደገና ለማጠቃለል ያነሳሁት እንጂ ኦንጎይንግ ነው የሚቀጥል ነው ይሄ ሰፊው ህዝብ ወይም ተርታው ህዝብ ወይም ስለ ኦርዲናሪ ፐብሊክ የመናገር ጅማሮ የዚህ ጉዳይ የዚህ ሁኔታ ይቆረቁረኛል ብቻ ሳይሆን ዳግማዊ ምኒልክ አንዱን የአካባቢ ተወላጅ መስፍን ሲቀጡና ሲቆጡ ምክንያት ያደረጉት የተናገሩት ህዝቡን በድለህ ህዝቡን ገፈህ እንዲህ ስላደረከው ከዚህ በላይ አንተ እዚህ ቦታ ላይ መቀጠል ይሄ አዲስ ዲስኮርስ ነው ኢናወይ ነው ከዚህ በፊትም ይኖራል ነው ግን ይሄ into practical action ምክንያቱም እሱ እንኳን ባይሆን ያንን ጀስቲፋይ ለማድረግ የሚጠቀሙበት ቋንቋ እሱ መሆን ይጀምራል ማለት ነው ይሄን ነው እና ቲዮሪው እንዳለ ሆኖ ሁሌ አንተ ከኢትዮጵያ ታሪክ ኩነቶችና አካሄዶች ተነስተን የምናነሳቸው ነጥቦች ቲዮሬቲካል ማዕቀፍ ውስጥ እንዴት ሊገቡ እንደሚችሉና ከዛ ጋር ያላቸውን ተያያዥነት ወይም ሙግት በጎኑ አብሮ ለማስኬድ የምታደርገውን አደንቃለሁና አመሰግናለሁ ነገር ግን ይሄ አሁን የኢትዮጵያን ስቴትሁድ ቴሪቶሪያል ኤሌመንት ይኖረው ነገር ግን አሁን ያንዳንዱ ቴሪቶሪ የተለያዩ ግዛቶችና ገዢዎች እና ባላባቶች ሆኑ መኳንንት ለነሱ ተከፋፍሎ የተሰጠ ድንበር ያለው የውስጥ ድንበርና የውስጥ ክፍልፋይ ያለው ነውና it's not an open space ዝም ብሎ እንደ አላለም ቴሪቶሪያሊ እንደሚታሰበው ህዝብ ቁጥሩ ተኛ ነው መሬት ብዙ ነው therefore አያዝም ያመልጣል ይሮጣል into an open space ይሄዳል የሚለው ነገር ሬሌቫንስ አለው ነገር ግን ሊሚቴሽንም አለ እና ከመሬት ስንነሳ እንግዲህ ለዚህ ነው ከፖስት አድዋ ፒሪየድ ጋር አነሳሱን የምንጀምረው ነገር ግን ዝም ብሎ ኢሊቱ ስለ ህዝብ መናገሩን ዝም ብሎ በራሱ ተነሳሽነትና በራሱ ቀና ሐሳቢነት ወይም ተቆርቋሪነት ያነሳው ነገር ሳይሆን ህዝቡም ስለራሱ ሁኔታ እና ስለ ችግሮቹ መናገር አልፎም ደግሞ እንቢ ማለት ማደም መመካከር እንዴት አድርገን ይሄንን ነገር እንሞግት ማን ይወክለንና ማን ስለኛ ይናገር ማን ሄዶ ይጩህልን በሚለውም ውስጥ እኮ ሎካል ዳያሎግስ ይጀምራል በዛ ኮንቴክስት ውስጥ እንድናየው ብዬ ፖለቲካም ኤጀንሲ ፖለቲካ አለው ማለት ነው ፖለቲካም ኤጀንሲ አለው ፖለቲካም አለው እኔ ብዙ ብለፈልፍም ሰው ብዙ ሲሪየስሊ ያልወሰደው የህዝቡን ፖለቲካ የሚባለው ነገር ህዝብ ፖለቲካ የለውም ህዝብ ተማሪ ነው ህዝብ ተገዢ ነው ህዝብ ስለሱ የሚናገርለት ይፈልጋ እንጂ ከዛ ውጪ ህዝቡ መደዴ ነው ህዝቡ መንጋ ነው ህዝቡ ኮንሽስነስ የለውም ህዝቡ ተታላይ ነው ህዝቡ የሚለው ነገር በኢትዮጵያ ፖለቲካ ያሁኑ ትንታኔ ብቻ ሳይሆን የታሪክ ትንታኔም ውስጥ በጣም ስር የሰደደ ነው በኋላ ደግሞ የስር ነቀል የራዲካል ፖለቲክስ በሚመጣበት ጊዜ ደግሞ እንደውም እየባሰበት ነፃ አውጪ የሚፈልግ በጣም የሚጠብቅ ነፃ አውጪው መጥቶ ነፃ እስኪያወጣ ቁጭ ያለ እጁን አጣምሮ ያለ ሰው እኔ ስላለሁለት እኔ ስለምናገርለት የሚኖር ህዝብ እንጂ ምንም እንትን የለም ነው እኔ ካገድኩትና እኔ ከመራሁት ብቻ ነው እረኛ ይፈልግ እኔ ደግሞ አለው ነው እኔ ምርጫ አለው እንዴ መላወስም ራሱ ድምጽ አለው አክሽን አለው ድርጊትም አለው ጉልበትና ኃይል ኖሮት እንትን ላይ ይችላል ነገር ግን እሱ ባይጮህ ዝም ብሎ ጮሃይ እግዚአብሔር አልፈጠረለትም ይሄንን ነው ማለት በቃ ጮሃይ ከላይ ዝም ብሎ ፈጣሪ አምላክ አይደለም በየነለት ህዝቡ በራሱ የማይመቸው ነገር ሲፈጠር መላዘዴውን ይፈልጋል ስለዚህ ነባራዊ ሁኔታው ፈረንጆቹ የሚለው ሳብጀክቲቭ ኮንዲሽን እየፈጠረ ስለሚፈጠር
ጭቆና ወይም ብሶቱ ምኑ ስላለ ኮንዲሽኑ ምንድነው ነባራዊ ሁኔታው ስለሚኖር ሁሌም ህዝቦች የራሳቸውን በዛ ውስጥ እንዴት መኖር እንዳለባቸውና መታገል እንዳለባቸው ያነሳሉ። ይሄ ታሪክን ይመሰክራል ማለት ነው። በኋላ ደግሞ ይገፋና ህዝቡ እናገርልሃለሁ የሚለውንም አንተ አትናገርልኝ የሚልበት ፌዝ ላይ ይደርሳል ነው። እኔ ድምጽ አለ ነው ኪላችሁን አምጡ ይላል። ማል ያለውም ማንን ወከላችሁ እንዴት ነው ገሌ ለእናንተ የሚናገረው? ዛሬ የፓርቲ ፖለቲካ ከመምጣቱ ጋር ብቻ አይደለም የወክልና ጉዳይ የሚነሳ ያንንም ወኪል ነገረ ፈጅ ይባላል። እገሌ የወኪል ነገረ ፈጅ ነው። የወኪልነት ፎርም አስሞልተህ ህዝቡን አስፈርመህ ካልሆነ በስተቀር አንተ ማን ተናጋሪ አይደል የሚልበት ላይ ይመጣል። ህዝቡም እሺ እገሌን ወክላችኋል ተብሎ ይጠየቃል በየቦታው። አረኛ አልወከልንም የሚልበት ጊዜ አለ። እኛም ወክለናል የሚልበትም ጊዜ አለ። እገሌ እንጂ እገሌ አይናገርልንም ብሎ የሚገባበታል። ስለዚህ የኤሊቱ ፖለቲካና የህዝቡ ፖለቲካ at one point በመሐከላቸው ራሱ ድንረዳ የሚገባው ዳያሎግና ኔጎሽዬሽን የነበረው የግርጌ ማስታወሻ ዝጋ ትንሽ በጣም ወቀድም ያው አንተ ሊያበሳጭ ይችላል። ማሰብ አልችልም እዚህ ጋር አበሳጭ ምን እናገራለሁ ምንድነው አሁን ምን እኔና ማዚም እዚህ ላይ ስለ አሁን ስላለው ሀገራዊ ምክክር ስለ ተነጋገርን አድማጮችም ሰምተውት ከሆነ ይረዳሉ ብዬ አስባለሁ። ግርጌ ማስታወሻም ስለሆነ ችግር እንግዲህ አሁን የኢትዮጵያ ይሄ ሀገራዊ ኮሚሽኑ ሲቋቋም ኤሊት ነው የተዋቀረው መንግስት ነው ያዋቀረው ተባለ። እነሱ መጡና ነው እኛ መጀመሪያ የምናናግረው ህዝቡን ነው አጀንዳ ምን ሰበሰበው ከህዝብ ነው ሲሉ ኤሊቱ ደግሞ አይ እዛ ሊያጭ የሚል የዛን አይነት አሁን ያለው የኢትዮጵያ ምክክር ክርክር እና ቅራኔ በህዝብ ለመያዝ ሄደዋል። እኛን አላካተቱም የሚል ኤሊት ጥያቄ አለ። እነሱ ደግሞ ህዝቡ የሚለውን ነገር የጨምቀራም ተናል እናንተም እዚህ ላይ ናሽናል ፕሌነር ተጋባላችሁ በሚል እንግዲህ እሱ ስለ የተናገርከው ታሪካዊ ነገሩ አሁን ያለው ፖለቲካ ደግሞ ይሄ ነው። የህዝብ ጥያቄ ይዘን አጀንዳ ይዘን መተናል። ኤሊቱ አንተ ሐሳብህን አንድ ላይ ነው የእናንተ የሁለታችሁም የምናቀርበው ገበታው ላይ የሚል አለ። መጨረሻ ላይ እኮ እንጀምርም አንዳንዶቹን አንስተናል። ያሁኑ አገራዊ ምክክር ከቀድሞ የሚለየው ነገር ምንድነው የሚለውን እንድንረዳ ከቀድሞ ጋር ደግሞ ተያያዥነት የነበራቸው ነገሮች ምንድናቸው ብለንም ማንሳት አለብን ብለናልና አሁን እንግዲህ በኋላ ፕሮፌሰር መስፍን አበክረው በተደጋጋሚ የሚገልጹት ነገር ያሁኑ የምክክር አካሄድ አካታች የመሆኑ ላይ ነው እና አካታች ሲባል እስከ ዛሬ ድምጻቸው ተሰምቶ የማይታወቁ የህብረተሰብ ክፍሎችንም ጭምር ማካተት ነው አይደለም? ጥሩ በጎ ነው። ግን እስከ ዛሬስ ድረስ በምን አይነት መልክ ነበር ወይስ በፍጹም መገለል ተደርጎባቸው ማርጂናላይዝድ ሆነው ስለነሱ በነሱ ስም የሚናገር ሌላ እንጂ እነሱ ስለራሳቸው ምንም ያሉት ነገር አልነበረም ከሚል ነው ወይ የሚነሳው? ወይስ ያሁኑ አካታችነትና የቀድሞ ራስን የህዝቡ ፖለቲካ የሚገናኝበት እና የሚለያይበትን ነገር መስመር ለይተን መሄድ አለብን በሚለው ጉዳይ ላይ እኔ ያለሁትና ግርጌ ማስታወሻው ተዘግቷል እና ሪፎርም አንፃር በተደጋጋሚ ያልነው በዚህ ምዕራፍ መጀመሪያም ስንነሳ ተነሳንበት ጉዳይ በዚህ ጊዜ የሚደረጉት ለውጦች፣ ማሻሻያዎች፣ አዳዲስ እሳቤና አካሄዶች እንዳሉ ሆነው አበክረን መረዳት ያለብን ግን የሚደረጉት ለውጦች አዳዲስ ሁኔታዎችን የግድ የሚሉ ሁኔታዎች ሲፈጠሩ ነው። እንደ ፕራክቲካል ሚንስ ናቸው to a goal እንጂ ሪፎርም ፎር ሪፎርም ሴክ ለውጥ ለለውጥ ሲባል ወይም ማሻሻል ለማሻሻል ሲባል ማዘመን ለማዘመን ሲባል የተደረጉ ነገሮች አድርገን አንዴው ይሄ ማሻሻልን መለወጥን ማዘመንን ኢትዮጵያ ውስጥ አልተሞከሩ ማለት አይደለም። በዋነኝነት ግን ልናየው የሚገባ ትርጉማቸው የነዚህ ሶስቱ ካለው ከጊዜው ነባራዊ ሁኔታና ግድ ከሚሉ ነገሮች ጋር መያያዛቸውን ነው ማስመር ያለ በእነዚህ ላይ ነው ብለናል። ጽንሰ ሐሳብ ለምሳሌ ዜጋ የሚለው ጽንሰ ሐሳብ ማዘመን ወይንም መለወጥ ማሻሻል የምንላቸው ጽንሰ ሐሳብ እንደ ዲክሽነሪ ሆነ ቦታ ሄደን እንደዚህ ማለት ነው ብለን ታሪክ መጻፍ የለም። በእያንዳንዱ የታሪክ አውድ ውስጥ ተለዋዋጭ በጣም ዳያሎጂካል የሆነ ንግግር ያለው ዳይናሚክ የሆነ ተለዋዋጭ በሆነ ውስጥ እነዚህ ቃላት ራሳቸው የራሳቸው ነፍስና ትርጉም እያላቸው ጽንሰ ሐሳቦች ራሳቸው ታሪክ አላቸው እያልክ በአንድ አውድ ውስጥ የነበረ ጽንሰ ሐሳብ ዜግነት ማለት ይሄ ነበር። ሌላ ጊዜ ግን ሌላ ሊሆን እንደሚችል ጥንቃቄ ማድረግ አለብን። ይሄ የመርማሪ ታሪክ ልምምድ ወይንም ማሰብ ይሄንን ይጋብዘናል። የኢትዮጵያ ፖለቲካ ከዚህ ከዳግማዊ ምኒልክ ዘመን ማጠቃለያ ጊዜ ላይ ቆመን ስናየው አራት አምዶች አሉት። ከአራት አቅጣጫዎች ሊታይ የሚችልና የሚገባው ነገር ነው ብለን ከዛ በኋላ ያለውን ጊዜ ከነኚህ በአራቱም
አምዶች የሶስቱን ሳንዘነጋ ማለት ነው 4 አሁን የፖለቲካ ተጫዋቾች ኃይሎች አሉ በዚህ አካባቢ ብለን ብናጠቃልለው ብያስባለሁ። አንደኛው በዘውዱና በኋላ ደግሞ ማዕከላዊ መንግስት ይባል ይችላል። በዘውዱና በሰሜንና በደቡብ ደጋማ አካባቢዎች በነበሩ ተወላጅ ገዢዎች እና በአጠቃላይ መሳፍንት በመንላቸው ነው አንዳንድ ቦታ ባላባት ይባላሉ። እነዚህ ከመወለዳቸው የተነሳ በየአካባቢው የራሳቸው የፖለቲካ ማንነት ቅቡልነትና የራሳቸው ሎካል ናራቲቭ ያላቸው ተገቢነትና ባለቤትነት ጥያቄ የሚያነሱ እና ያንንም የሚሞግት ኃይል ሲመጣ መነሻቸው ያው ተወላጅ መሆናቸውና ከሀገር መንግስቱ ሂደት ጋራ በተለያየ ደረጃ ተራክቦ የነበረው ነገር ግን ከተወላጅነት የሚነሳ ስልጣን ባለቤቶች ነን የሚሉ አካላት አሉ። በእነዚህና በዘውዱ መሃል ያለው ፖለቲካ አንዱ ገጽታ በዚህ የፖለቲካ ታሪክ ውስጥ ያሉ ተዋናዮች እና መስተጋብሮች 4 ናቸው። የመጀመሪያው አሁን ያልከው፣ ሁለተኛው በዘውዱና በኋላ በአጠቃላይ መኳንንት በመንላቸው በዋነኝነት በዳግማዊ ምኒልክ ዘመን ከውጭ ኃይሎች ጋር በሚደረገው ትግል በውስጥም ደግሞ በግዛት ማስፋፋት ሂደት ውስጥ ባደረጉት አስተዋጽኦ እና ባገኙት ውጤት ይገባናል የሚል የስልጣንና የማንነት የተጎናጸፉ ኃይሎችን ነው። በዋነኝነት በጦር መሪነታቸው ነው። ጦር መሪነት ከውጭ ጋር በተደረገው ትግል፣ ጦር መሪነት በአገር ውስጥ በተደረገው በአባታቸው ሳይሆን በተወላጅነታቸው ሳይሆን እነኛ አዲስ ኤሊቶች ናቸው። ዋሪየር ኤሊት ልትላቸው ትችላለህ ወይም ደግሞ ሜሪቶክራሲ ኢን ዘ ሲቪል ሴንስ እንኳን ባይሆን በኋላ ሜሪቶክራሲ ኢን ዘ ሲቪል ሴንስ የሚመጣበትን እናያለን። በዛ ጊዜ ግን እነኚህ በጦር በተጫወቱት ሚና ከዛም የተነሳ አዳዲስ ስልጣኖች ያገኛሉ። የገዥነት ስልጣንም ያገኛል። የጦር መሪ ፊታውራሪ ደጃዝማች ራስ ስለተባለ ብቻ ሳይሆን ከፖስት አድዋ ድህረ አድዋ ሪዋርድ ከመስጠት ጋር አዲስ እና ይገባኛል፣ ይሄ የኔ ነው፣ እኔ በፖለቲካም ውስጥ ይገባኛል፣ የሚገባኝ አለ። በሀብትና የራሳቸው ዜጎችም የሚኖራቸው እነዚህ በምዕራባውያን ፖለቲካ ውስጥ እና በኢትዮጵያም ፖለቲካ ውስጥ አንዳንዴ ኖቢሊቲ እንላቸዋለን። እንጠቀልልና ዘኖቢሊቲ የሚል ከነሱ ይመጣል። ቢያንስ በፈረንሳይ ታሪክ እንኳን ኖቢሊቲው በሁለት ነው የሚለው። አንደኛው የተወላጅነት የካባ ኖቢሊቲ የሚባሉ አሉ። ኖብሌስ ደ ሮብ ነው የሚሏቸው በፈረንሳይ። ሁለተኛው አዳዲስ አቺቭመንት ያላቸው አዳዲስ ኃይልና ጉልበትና ስም ዝና ያካበቱ ሰዎችን እነሱንም ደግሞ ልክ እንደዛ እንደ ተወላጆቹም ባይሆን እንደ ኖብል የማድረግ ሂደት አለ። ክላስ ፎርሜሽን አዳዲስ የሆነ የመደብ ምስረታዎች እየተካሄዱ ይላል በታሪክ ውስጥ ማለት አቺቭድ ኖቢሊቲና ኖቢሊቲ ኦፍ በርዝ ይባላሉ። እነዚህ ኖቢሊቲ ኦፍ አቺቭመንት ይባላሉ። ኖብሌስ ደ ፒ ይባላሉ በፈረንሳዮች። እንደዛ እንኳን ባይሆን ምናልባት እንግዲህ የኢኮኖሚ ትልቅ አስተዋጽኦ ኖሯቸው አዲስ ሀብታሞች ሆነው እዚህ ውስጥ ሊገቡ ይችላሉ። ሌላው አዲስ ሀብታሞች ሆነው ለነገስታቱ አበዳሪ ሁሉ ይሆናሉ እና ካሽ ከፍለው ይገዙታል የኖቢሊቲን ስታተስ ነው። እዚህ እንደዛም ባይሆን አሁን እኛ መሬት አድርገናል። የሆነ አስተዋጽኦ የገሌ በሞቢላይዜሽን ውስጥ ለምሳሌ ተጫወቱት ሚና አዲስ ትከሻ ይዘው ይገባሉ። አዲስ ትከሻ እግዚአብሔር ይስጥልኝ። አዲስ ትከሻ ያገኙ እኔን ባዮች እነዚህ ነው በጥቅል ቋንቋ መኳንንት የምንላቸው። በእነኚህና በዘውዱ መሃል የሚቀጥል ፖለቲካ ነው። እነኚህ ዝም ብሎ ዘውዱ ነው የፈጠራቸው እና ዘውዱ እንደፈለገ ያደርጋቸዋል የሚል ነገር ብሎ የማየት ዝንባሌ ሊኖር ይችላል። ግን እንደዛ አይደለም ነገሩ። የራሳቸው መሬት ከያዙ በኋላ ከዚህ በኋላ ደግሞ ሙግት ይጀምራሉ። ማን ይነቀንቀን እንዴት አድርጎ ወደፊትም ታሪክ የሚያሳየን ይሄንን። ሶስተኛው ልብ ብለን እንደገና ደጋግመን ልንጠቅሰው የሚገባ ነገር እና ከእይታችን ሊጠፋ የማይገባው ነገር በዘውዱና ወይም በኋላ በመንግስትና በጠረፍ አካባቢ ያሉ ተወላጅ ገዢዎችንና ተጓዳኝ ኃይሎችን ስብስቦችን በሚመለከት ይሄ ሌላ የኢትዮጵያ የፖለቲካ ምህዋር ነው እና ያን ጊዜ በዳግማዊ ምኒልክ ጊዜ በአድዋ ስም የምንጠራው ከቅኝ ግዛት ጋር በነበረው ትግል ወቅት እና የዛን ውጤት የፈጠረው አዲስ አሰላለፍና የግንኙነት መስመር ነው እና የተለየ የፖለቲካ ቲንኪንግ አስተሳሰብ ያስፈልገዋል። እስካሁንም ድረስ አንዳንድ ጊዜ በውጭ ግንኙነት ነገር ውስጥ የተሰነቀረ አንዳንድ ጊዜ ደግሞ እንደው የባህር አክሰስ የድንበር ማስከበር ምናምን የተባለ የሚል ወደ አንድ ወይ ወደ ሌላው ቅንስናሾቹ
የሚቀነስ ነገር ግን እንደ ምልአት አንድ ላይ ተያይዞ መታሰብ ያለበት የፖለቲካ በተለይ የዚህ አካባቢ ምክንያቱም ኢትዮጵያ እንደ ነፃ ሀገር ከመትረፏ ጋራ የተያዘ የፖለቲካ ቀመር ነው የተለየ የፖለቲካ ቀመር ወደ ዲፕሎማሲ ሊቀነስ የማይገባ ወደ ሀገር ውስጥ የማይጠቃለል የማይለያይ ግን በጣም ቅርብ ግንኙነት አለው ተያያዥነት አለው ከሀገር ውስጥ ፖለቲካ ጋር ከውጭም ፖለቲካ ጋር ያያዛል ከውጭ ከዲፕሎማሲም ጋር ያያዛል ነገር ግን የራሱ ሎጂክና ኤሰንስ ያለው የራሱ ቀመርና ትርጉም ያለው እንባለው በአማርኛ የፖለቲካ ምህዋር ነው የተለየ ነገር ተብሎ መታሰብ አለበት እና በዚህ ምክንያት ወደ ኋላም ሄደን መነሻዎቹን ብንፈልግ ወደ ኋላ ብንሄድ ከቱርኮች እና ከዛ ጋር ተያይዞ ከግብጾች እዚህ አካባቢ ማንዣበብ ጋር ጀምሮ እየገዘፈ እየተገነባ ያለ አውሮፓውያን ቅኝ ገዢዎች በሚመጡበት ጊዜ ደግሞ ተጨማሪ ሌላ መልኮችና የራሱ ዑደት ያለው የሆነ የመጣ ነገር ነው ደግሞ አሁን በዚህ ዘመን ቀኝ ግዛት ከሞቢላይዜሽን ስቴጅ አልፎ በኢትዮጵያ ታሪክም እነሱን ስንተነትን የገነንበትና ኮንሶሊዴት ያደረገበት ዘመን ስለነበር ኢትዮጵያ በተተርፈም በአካባቢ ቀኝ ገዢዎች ያሉበት ስለሆነ ይሄንን ያልከውን ቀመር ምኑ የሚያደርገው በዚህ ውስጥ የሚደረጉ ግንኙነቶች ስለነበሩ ነው እነኚህ ሶስቱና አራተኛው ቅድም ያልነው የህዝብ ፖለቲካ ውስጥ የሚገባበትና ከህዝብ ጋር በተያያዘ ነው እሱ ብዙ ስላልነበት ለጊዜው በዛው ላይ እንተው በኋላ ፒክአፕ እናደርገዋለን በእነኚህ በሶስቱ የፖለቲካ ኃይሎች የህዝቡ የፖለቲካ ኃይል ጉዳይ በር ማንኳኳት ነው ገና እስካሁን ትነል ነው በሶስቱ መሃል ግን ያለው የፖለቲካ ግንኙነት በዘውዱና በሶስቱ ወገኖች መሃል በመሳፍንቱ በመኳንንቱና ጠረፍን በለው አንዳንድ ጊዜ ጠረፍን ከወሰን ጋር እንዴት ነው ከድንበር ጋር እንዴት ነው አንዳንድ እንደውም እናንተ ምሁራን ፔሪፌሪ ከሚሉት ዳር ሀገር ነው ጠረፍ ነው ድንበር አካባቢ ነው አሁን እነኚህን በተለያየ ደረጃ ትንታኔ መስጠት ይቻላል ብዙ ሰዎችም ይሄን ሲያደርጉ ሰማለሁ ነገር ግን እኛ በያዝ ነው በእናንተም ይሄ እንደ ኢምፖርታንት ኤሌመንት የወጣበት ጊዜ ነው እና የሞቢላይዜሽን ሆነ የሪስቶሬሽን ፖለቲካ ሌላ ቀርቶ የሪፎርም እና የለውጥ ፖለቲካ ከነዚህ ጋራ እነዚህና ሴንተሩ ባላቸው ግንኙነት ጋር በጣም ተያያዥ ሆነና የሚቀጥል እስካሁንም የቀጠለ ስለዚህ መዋቅራዊ ባህሪ ያለው ብለናል ይሄን እንደገና እየደገምንና ያስረገጥን ነው መድገሙና ማስረገጡ አስፈላጊ ስለሆነ ነው ማዛ ችኮ እስከሚባል ድረስ እንደጋገመው ሰለቻላልኩ እሺ አይ እንደው ችኮ ማለት እኮ አንድ ነገር ከልክ በላይ መልሶ መላልሶ መድገም ነውና ግን መዋቅሩ ይዞ ይመጣል ታሪክን ተሸክሞ ስለሚመጣ ደጋግሞ ይመናገሩ ግን በመሃል ደግሞ ጽንሰ ሐሳቦች የራሳቸውን ባህሪ ይዘው ይመጣሉ የሚለውን ይያለን አሁን እንግዲህ ምንድነው ዘውዱ ከነኚህ ከሶስቱ ኃይሎች ጋር በተለይ የህዝቡ ፖለቲካ እንዳለ ሆኖ እሱን እንተውና በሶስቱ ጋር ያለው ከአድዋ በፊትና ከአድዋ በኋላ ያለው በጣም ይለያይ በተለይ ከአድዋ በኋላ ያለውን ነው ያየነውና እስካሁን እንትን ያልነው ከሁለቱ ጋራ ከመሳፍንቱና ከመኳንንቱ ጋራ ዘውዱ ያጼ ምኒልክ መንግስት ማለት ነው በዚህ ጊዜ ያጼ ምኒልክ ከአድዋ በኋላ የተለያዩ በዛሬ ቋንቋ ስትራቴጂስ እየተጠቀመ ነው ፖለቲካውን ያራመደው ያው ከዘውዱ አንፃር የነዚህን ኃይሎች ጉልበት መቀነስ መሾም መሸለም እንዳለ ሆኖ ነገር ግን ከቁጥጥር ውጭ እንዳይወጣ እነዚህ የመሳፍንቱንና የመኳንንቱንም እነኚህ ሁሉ በተወሰነ ደረጃ እኮ የአድዋ ድል ባለቤቶች ነን የሚሉ ናቸው ዳግማዊ አጼ ምኒልክ በራሳቸው ብቻቸውን እና ሁሉም ተለምነውም ሆነ ተዘክረውም ሆነ ፈልገውም ሆነ ተሳትፈዋል መሪዎች ሆነውም ሆነ ተቀጥረውም ሆነ ገብተዋል እና ባለድሎች ናቸው እና የዚህ ድል ውጤት ገባናል የሚል ነገር ስላላቸው ይሄንን ሃንድል በሪስቶሬሽኑ ኮንቴክስት ውስጥ ይሄንን ነገር መግራት ያስፈልጋል በተወሰነ ደረጃ እና በተቻለ መጠን እነሱን ጉልበት ዘውዱን በማይፈታተን መልክ ልክ ማስገባት መያዝ ይጠይቃል እና በዳግማዊ ምኒልክም ዘመን በኋላም ደግሞ በሰፊው እንደሚታየው ምንድነው የሚደረገው ተወሰነ ደረጃ በሚያመችና ሁኔታው በሚፈቅድ ጊዜ ግዛታቸውን መቀነስ ወይም አንዱን ግዛት አንዱን መስፍን የኔ ግዛት ነው የኔ አባት ግዛት ነው የሚለው ላይ በተቻለ መጠን 2-3 ቦታ ከፍሎ ነው እዛው ላይ እንደዚሁ ባለቤትነት አለን የሚሉ ወንድማማቾችን ጭምር አከፋፍሎ መስጠትና ይሄ ነው እዚህ ውስጥማ በመን በጎጃም እንደታየው ያ እንዳይባል ኢንተግሬት ነገር ማድረግ ነው እርስ በርስ ደግሞ በተቻለ መጠን እንዳይደጋገፉ እንዳያብሩ የማድረግ ጣልቃ አንዱ ቦታ ላይ ምናልባት አንዱን የመንግስት አገልጋይ አስመስሎ ወደ አንዱ ጋር በማዘዋወርና በማሰባጠር ይሄ ወጥነትን መቀነስ እና በተቻለ መጠን
ልጆቻቸውን ወይም ወንድሞቻቸውን ወይም ነው በዛ ሀገር ራስነትና ደጃዝማችነት ወይም የንጉስ ልጅነት ራሳቸውን የሚጠሩትን ሰዎች ልጆቻቸውን ምናምን ወደ መንግስት አስጠግቶ እነሱም ደግሞ መዳር ትልቁ ፖለቲካ ነው። የመዳር ፖለቲካ በኋላ በቅርቡ የዶክተር ሄራን ሰረቀ ብርሃን መጽሐፍ ይወጣል ብለን እንጠብቃለን። እዛ ውስጥ በጉልህ መልኩ የሚወጣው የፖለቲካ ጋብቻ የፖለቲካ ጋብቻ አይነተኛ ምዕራፍ ያለው ነው። ኦፍ ኮርስ በሷም ስራ እርግጠኛ ነኝ እናየዋለን። የፖለቲካ ጋብቻ ሁለት ጫፍ ያለው ነገር ነው። በሁለት በኩል የሚቆርጥ ሰይፍ ነው። አንደኛው ያው ለመያዝና ለማቅረብና አካባቢ ያለውን ሁኔታ ለማስተንፈስ ትስስር የመፍጠር ሂደት ነው አይደለም? አንዱ እሱ ነው። በዛው ልክ ደግሞ ሌላ ኤጁ ሌላ እንትኑ ምንድነው የዛን ወገን ሴትዮዋ የምትመጣበትን ወይም ዛን ወገን ኢንትረስት ደግሞ ወደ መሃል ማሰንቀሪያና ማስገቢያ ነው። ስለዚህ ገሌን ራስ ገሌ ተዳረች ሲባል ወይም ደግሞ ገሌ ትውልዷ ከዚህ ነው ሲባል እዚህ ብትኖርም የዛ የመጣችበት አካባቢ ፎርማል እንኳን ባትሆን ጥቅሞቹን ማስጠባቂ ትሆናለችና ሞጋችም ትሆናለች። ሲምቦሊክም ክልና ይኖራል። ስለዚህ ዘውዱና ነገስታቱ ኦፍ ኮርስ ትስስሩን የሚፈልጉት ችግራችንን ያቃልላል፣ ኢንተርዲፔንደንስ ይፈጥራል ነው። ግን አንዳንድ ጊዜ ፖለቲካው የራሱ ችግሩ ይዞ ይመጣልና ይሄ እርግጠኛ ነኝ ተርሄራ አናሊሲስ ውስጥ ትርጉም ያለው ፍቺም ያረጋሉ አይደለ? ፍቺም የፖለቲካ ፍቺ ዘውዲቱን ያፋጭ እንደ ጋብቻው የዳማጫዋታ ነው እና ግን ቅድም እንደ ህዝቡ ስለ ህዝቡ እንዳልነው ሁሉ እዚህም ሴቶቹ ኤጀንሲ የላቸውም። ሴቶቹ ዝም ብሎ መጫወቻ ናቸው። አንቺ ፍቺ ስትባል ትፈታለች፣ አግቢ ስትባል ታገባለች የሚለው እንደዚሁ ኤጀንሲን ጉዳይ አንደርማይን እንዳይሆን ጥንቃቄ ያስፈልገዋልና አንዳንዶቹ ኢንጂነሮችም ሴቶች ናቸው። በሌላ በኩል ደግሞ ሴቶቹም ራሳቸው እዚህ ፖለቲካ ውስጥ በጋብቻም ሆነ በፍቺ መስመር የመሄድን ነገር ራሳቸው የራሳቸው ኤጀንሲ ይዘው የሚያካሂዱት ነገር ይኖራል እና ልክ ለተራው ህዝብ ቅድም እንዳልነው ሁሉ የሴቶቹ ኤጀንሲ እዚህ ውስጥ እንደሌለና ኦብጀክትስ ብቻ እንደሆኑ አድርገን ማየት መሳሳት በጽንሰ ሐሳብ ባለፈውም ስትለው ነበር። ትዳር የሚለው ሌላ ቦታ እዚህ ጠረጴዛ ሳይሆን ሌላ ጠረጴዛ ላይ ትዳር የሚለው ትርጉም ራሱ ጋብቻ ብቻ ሳይሆን የኢትዮጵያ ትዳር፣ የአገር ትዳር፣ የአካባቢ ትዳር፣ የአንድ ግለሰብ ትዳር ሲባል ሜሬጅ ማለት አይደለም። ሀብት ነው፣ የተደራጀ ሀብት ማለት ነው። መተዳደሪያ ማለት ነው። ትዳር ከመተዳደር ጋር የተያዘ ነው እንጂ ከመጋባት ጋር የተያዘ መጋባት አንድ የመተዳደሪያን ማግኘት መንገድ ነው ስለተባለ ነው በኋላ ወደ ከጋብቻ ጋር የተያያዘውና እንደውም ወደ ጋብቻ ወደ ምትለው ጠባለች ወደኛ እሱም ብለና በኃይሉ አገሬ ትዳሪ ስትል ማለት ትዳር እንዴ በተደጋጋሚ እኮ ብለናል። ተከራዋሪያት ይላሉ ትዳር ይላቋቁም ሄርኩ የኢትዮጵያ ትዳር ካንተ ይበልጣል ይላሉ ኃይለ ሥላሴ። አንድ ትልቅ በዛሬው ቋንቋ ብዙ ሀብት ያላት ሴት በጋብቻ ውስጥ የማትኖር ብዙ ሀብት የሆነ ሴት ባለ ብዙ ትዳር ጠራውና ይሄ ባላገባሽ ማለት አይደለም። በጣም ቅርብ ጊዜ ነው ይሄ የተለወጠው የትርጉም እና ባለ ብዙ ትዳር ሴት አዳሪዎች አሉ። ሴተኛ ዳሪ አለ እንደገና ለድገም እና ይሄ ነው ሁለቱ በመኳንንቱና በመሳፍንቱ በኩል ያለው ፖለቲካ የዛነት መልክ አለ። በሶስተኛው ያልነው በምስራቅና የምዕራብ የተለያዩ መልኮች አሉት። ይሄ የጠረፍ አካባቢ ከዛ ጋር የተያዘው ፖለቲካ የነገስታቱ ስትራቴጂ በጣም በጥንቃቄ የሚከታተላቸው የሚይዛቸው ነገሮች እንግዲህ በኢትዮጵያ አሁን ኦፊሻል እና ሰሚ ኦፊሻል ድንበር ውስጥ ያሉትን ወገኖችና በቀኝ ግዛት ስር የወደቁትን ወገኖች እና በሁለቱ መሃል ድንበሮቹ ምንም የቋንቋ፣ የባህል፣ የትውፊት፣ የዘር፣ የደም፣ የጎሳ ትስስሮችን ሁሉ በምንም መልኩ ሎጂካል የሆነ አይደለም። መስመሮቹ ሰንጣቂ ናቸው፣ ከፋፋይ ናቸው እና እነዛ መስመሮች ተከተለው ፖለቲካ ምን መሆን አለበት? እነዛን መስመሮች በምን ደረጃ ነው ሬሌቫንት ትርጉም የምናሳጣቸው፣ በምን ደረጃ ነው ደግሞ ሁኔታውን ወስደን የምንሄድበት የሚለው እና በዳግማዊ አፄ ምኒልክ ዘመን ቅድም እንዳልኩት ሁለት መልክ አለው። በምዕራብ ኢትዮጵያ በሱዳን ቤኒሻንጉል፣ የጋምቤላን እነዛን በሚመለከት በኩል ያለው አካሄድ አስተሳሰብና በምስራቅ አካሄድ ያለው ተመሳሳይነትም ያለው መልክ ቢኖረውም የተለያየ አካሄድና መልክ ነው ያለው። በተለይ በምዕራቡ በኩል በተወሰነ ደረጃ
ሱዳንና በተለይ የሱዳን ገዢዎች በአንድ ወቅት ግብጾች የነበሩበት በኋላ ግን እንግሊዞች ተመልሰው የሚመጡበት ጊዜ ከነሱ ጋር ያለው ለይቶለት ድንበር እስኪሳል ድረስ ነገሩን የማዘግየት የማቆየት ነገር ሆኖ በኋላ ግን መስመር ተስሎለት ቅኝ ገዢውም የታወቀ ነው እና የኢትዮጵያን እና የሱዳንን ድንበር ማካለል ሲደረግ ይቀጥላል። በኬንያም በኩል አለው እንደዚህ የሚደረግበት ጊዜ ድረስ የማዘግየት ተቻለ መጠን እንዳይቋጭ ማቆየት ነገር አለ። መጨረሻ ላይ ግን ይቋጫል። ከተቋጨ በኋላ የኢትዮጵያ መንግስትም ያን ጊዜ አስሯቸው አግልሏቸው የነበሩ ኃይሎችን የነሼህ ሆጆሌን ጭምር ወደዛ መልሶ ማስገባትና ያ አካባቢ ትንሽ ጠንከር ያለ ኮንትሮል የሚያደርግበት ነገር ይጀምራል። በምስራቁ በኩል ግን በጣም በጥንቃቄ የሚኬድበት ነገር አለ። ምክንያቱም እዛ ድንበር የሚያስመር ነገር ብቻ አይደለም። የኢትዮጵያን ከውጭው ዓለም ጋር ቅድም ብያቸዋለሁ ራቡን በር ነው። ጋምቤላም የንግድ መስመር ነው እስከ ላይ እስከ ሰሜን እስከ መተማ አባይም አለ በሳላይ አባይም አለ እሱ በር ነው። ብዙ ኢንተራክሽኑ ይቀጥላል። እዚህ ግን ከባህር በር ጋር የሚያገናኝ ነገር ሆኖ በተወሰነ ደረጃም ደግሞ ቀደም ያለ እዛ አካባቢ የኢትዮጵያ ፕሬዘንስ መሬት ላይ ይሄ የኢትዮጵያ አካል ነው የሚል በተለያየ ደረጃና መልክ ሊገለጽ የሚችል ቅድመ ታሪክ ስላለ እዚህ አካባቢ ያለው ፖለቲካ የግድ በጥንቃቄ የሚካሄድበት የተለያየ መልክ ያለው ምዕራፍና በዳግማዊ አፄ ምኒልክ የድህረ አድዋ አያያዝ በኋላ በልጅ ኢያሱ ጊዜ እንዴት ለየት ያለ መልክ እንደሚኖረው እናያለን። በዳግማዊ አፄ ምኒልክ ዘመን ስትራቴጂው ምንድነው? በተቻለ መጠን በኢትዮጵያ ውስጥ ያሉ እና ከኢትዮጵያ ውጪ ካሉት በምዕራባውያኑ አስተሳሰብ በቅኝ ግዛቶቻቸው ውስጥ ካሉት ኃይሎች ጋር በሚገናኝ የሚደረገው ምንድነው? በተቻለ መጠን እዚህ ኢትዮጵያ ውስጥ ያሉት ወገኖች ወደ ምዕራባውያኑ ከላይነት ጠባቂነት ወይም መሸሻነት እንዳያስቡ በጥንቃቄ መያዝ አያያዙ ጥንቃቄ ያስፈልገዋል የሚል ነው። በመሰረቱ ያለው ጥንቃቄ ያስፈልገዋል። ምክንያቱም በአግባቡ ቀስ ብለህ ሰብሰብ የሚለውን ያነበብክልናል። ቅድም ያልከው መሸሻ አልኳላ እዚህ ነገሩ ጠበቅ ካደረግን ሰው ወደዛ ይሸሻል። እነኚህ ደግሞ ምዕራባውያኑም አሉ እንትኑ ቀጥሏል። አላቆምም እኮ አያቆምም። እስከዛሬም አላቆምም ተወሳለና ያ ነገር ስላለ በዳግማዊ አፄ ምኒልክ ጊዜ እንግዲህ ገፍቶ ማስለቀቁ ለጊዜው አልተቻለም አይደል? በሌላ በኩል ደግሞ ይሄን ቆርጦ ትቶ መቀመጥም አይቻልም። ስለዚህ በጥንቃቄ አሁን እዚህ ውስጥ ያለው ወገን ብቻ አኩርፎም ሆነ ተበሳጭቶ በተለያየ መልኩ ወደዛ እንዳይሄድ በተቻለ መጠን ደግሞ ግንኙነቱ እንዲቀጥል ዝምድናቸው እና ትስስራቸው እንቅስቃሴያቸው ጭምር በተወሰነ ደረጃ እንዳይገደብ። ምክንያቱም አብዛኞቹ በአርብቶ አደር አካባቢዎች ናቸውና የግጦሽና የውሃ ስርጭት በተወሰነ ደረጃ ህዝቦችን እንቅስቃሴ የግድ ይላል እና ይሄ ድንበር ነው ከዚህ ወዲያ አትሂዱ እናንተም በዚህ አትምጡ የሚለው ነገር ሳይኖር በተቻለ መጠን ለምዕራባውያኑም ለቅኝ ገዢዎቹ ማለት ነው መጮህያና ምቹ ሁኔታ ላለመፍጠር በጥንቃቄ እንያዘው እና ደግሞ ያስፈልገናል። በእነዚህ እየታለፈ ነው የሚገባው የሚወጣው የሚለው ነገር የተለየ ፖለቲካ ይፈጥራልና በዳግማዊ አፄ ምኒልክ ጊዜ በተቻለ መጠን ይሄ ከአድዋ ቀጥሎ ያለው ያላቋረጠው የመከላከል ፖለቲካ ነው። ከቅኝ ግዛት እንደው ወዶ ሳይሆን ተገዶ ነው እዛ አካባቢ ብቻ ያንዣበበ ያለው። ስለዚህ እድልና ሁኔታ ሲገጥመው እንደገና ይመጣ ይችላልና እድል ላለመስጠት በተቻለ መጠን እሱን የመከላከሉ አንድ መንገድ ምንድነው? በአቅራቢያ ያሉ የጠረፍ አካባቢዎች ያለውን ፖለቲካ ሁኔታ በጥንቃቄ ኢንተግሬት ወይ ወደ ማድረግ በሰሱ ኢንተግሬሽን አለው። ኢንተግሬሽን ሞር ዳይናሚክ ጠንከር ብሎ የሚመጣው በልጅ ኢያሱ ጊዜ ነው የማስገባት እነሱ በአፄ ምኒልክ ጊዜ በተደጋጋሚ በደብዳቤዎቻቸው የሚናገሩት በጥንቃቄ ናቸው። አሁን ፈረንጆቹም ኤርትራም እኮ ነው በኤርትራም በጅቡቲና በፈረንሳይ ሶማሊላንድ አካባቢም በጣሊያን ሶማሊላንድ አካባቢ ፈረንጆቹ ሲመጡና እንዲህ ሲሉ ምክንያት አትስጧቸው ተቀበሏቸውና በዘዴ ያዟቸው ኑና ደግሞ ለኔ ንገሩኝ የሚል እንትን አለ ቶሎ ብላችሁ ንገሩኝና እንዴት ከአካባቢው ያለውን ሁኔታ ያነበበ ፕሬዘንቴሽን እንድናደርግ ኢንፎርሜሽንም ያስፈልጋል። ለየአካባቢ ለጠረፍ አካባቢ ገዢዎች እንግዲህ ጠረፍ አካባቢ ስንል ምን ማለት መሰለ? አሁን የሶማሌ የቆላማው የሶማሌላንድ አካባቢ ያሉ ሰዎችን ከብሪቲሽ ሶማሌላንድ ወይም ከጣሊያን ሶማሌላንድ ጋር በሚያገናኝ ጉዳይ የሶማሌ ተወላጅ ገዢዎችን በኢትዮጵያ ድንበር ውስጥ ያሉትን ከኢትዮጵያ ድንበር ውጪ ካሉት ጋር በሚያገናኝ ነገር እንደው የሚሰማውንና የሚካሄደውን ነገር የኢትዮጵያ መንግስትን በቅርብ እንደሚያውቀው እንዲያውቀው ተብሎ ለሐረርና ለራስ መኮንን ለነበረው ኤስታብሊሽመንት ማሳሰቢያ መስጠት ያህል ነው። ትግራይም ውስጥ ያሉትን ሰዎች ኤርትራ ውስጥ
ከሚካሄደው ነገር ጋር በዚሁ አይነት ሎጂክ ኢንፎርሜሽን ቶሎ ወደ መሃል እንዲደርስ እና አያያዛችሁ ጥንቃቄ ያለበት እንዲሆን ነው እና ይሄ in a way ያለየለትና ሊለይለትም የማይችል መቆራረጥንና መስመር ማስመርን የሚያስከትል ግንኙነት ስላልሆነ በዛው መልኩ በቃ የሳቸው ምዕራፍ እስኪያልቅ ድረስ በጥንቃቄ የመያዝ ፈረንጆችን ጭምር በተወሰነ ደረጃ በሚካሄደው እዚህ የጠረፍ አካባቢ ፖለቲካ ውስጥ የሚገቡበትን በአማካሪ የሚግቡ በዲፕሎማትነት የሚግቡ ነው በተወሰነ ደረጃ አቻችሎ የመሄድ ምክንያቱም ከኢትዮጵያ አንፃር ከምዕራባውያኑም አንፃር ይሄ ጊዜ መጠበቂያ ነው እንጂ ቋሚ አሬንጅመንት ነው ተብሎ እስከ ዳግማዊ ምኒልክ ዘመን መጨረሻ አትሊስት አልታሰበም ነበር እና ይሄ በጣም ኢምፖርታንት ነው ምክንያቱም በኋላ ኢያሱ ጊዜ በሚመጣበት ጊዜ ይሄ ነገር እንለውጠው ነው ተብሎ ሙከራ የሚደረግበት ነገር ነው ጀምሮ ይሄን ነገር እንቀልብሰው ተብሎ ሙከራ የሚደረግበት ነው ኢትዮጵያውያን በዛ ምክንያት ሌላ ዳያሎግ ውስጥ ደግሞ ይገባሉ በኋላ እንደምናየው እና ይሄ በሁለቱ በኩል በምዕራብና በምስራቅ በኩል እና በሰሜን ምስራቅም ጭምር የተለያየ አይነት ውጤት ያለው የተለያየ አይነት አካሄድ የተከተለ የጠረፍ አካባቢዎች ፖለቲካ ልብ ተብሎ ራሱን ስትራክቸር ራሱን ሎጂክ ይዞ ልንገነዘበውና ልንረዳው ልናስረዳው የሚያስፈልግ አቅጣጫ ነው ለማለት ነው የዛሬውን በዚሁ እንደምንም እንዴተካለ ደስ ይለኛል አድማጮቻችን ሌላ ቀጠሮ ይዘናል በዛ በቀጠሮ ቀን እንገናኛለን ብለን ተስፋ እናደርጋለን ሁለታችሁንም ከልብ አመሰግናለሁ ሸገር ካፌ ሸገር ካፌ